ጊዜው የጸጥታ ነው። ምድር ከውካቷ የምታርፍበት፣ ሰውም ወደ ውስጠኛው ማንነቱ የሚመለከትበት ወቅት። በኢትዮጵያ አድባራትና ገዳማት ጊዜው የሱባኤና የጾም ወቅት ነው። እርሱም ሁዳዴ የ55 ቀናት የነፍስ ጉዞ። ይህ ጾም በምግብ መከልከል ብቻ የሚወሰን አይደለም። ከአዳም ውድቀት እስከ ክርስቶስ ልደት፣ ከሰው ልጅ መሳሳት እስከ አምላክ ይቅርታ ያለውን ረዥም የታሪክ መስመር የምናይበት መነጽር ነው እንጂ። የዚህ ጉዞ የመጀመሪያው ምዕራፍ ዘወረደ ይባላል። ዘወረደ ትርጉሙ ወረደ ማለት ነው። አምላክ ሰውን ፍለጋ ከሰማይ መውረዱን የሚያበስር ታላቅ ቃል። ጾሙ የሚጀምረው በዚህ ትሕትና ነው። ፈጣሪ ሰውን ለመፈለግ ዝቅ እንዳለ ዛሬም ምዕመናን አምላካቸውን ፍለጋ በጾምና በጸሎት ዝቅ ይላሉ። በዚህ ዶክመንተሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያለውን የአብይ ጾም ምስጢር፣ የዜማዎቹን ለዛ፣ የሳምንታቱን ትርጓሜና የምዕመናኑን መንፈሳዊ ሕይወት እንቃኝበታለን። ከሁሉ አስቀድሜ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ አብይ ጾም በሰላም አደረሳችሁ አደረሰ። ዘወረደ እንግዲህ የመጀመሪያው እሁድ ዘወረደ እምላይሉ ብሎ ነው የሚጀምረው፣ ዋዜማው ማለት ነው። ይሄ ማህተው ነው። ኩንኡን ከደሞ ዋዜማው ነው ብሎ ይጀምራል። ከዚያ ዋዜማው ይቆማል። ዋዜማው ከጨረስነ በኋላ ዕለቱ እሁድ በ2 ሰዓት ይደወላል። ከእሁድ ከ2 ሰዓት ጀምሮ አዳር ነው። ተቀናዩ ብሎ መዝሙር ይቃኛል። የሚያስፈልገው ሁሉ አዛዳ እንደ መወድሱ አረባይቱ ቅኔው ሲፈስ ያድራል። የአብይ ጾም የመጀመሪያ ሳምንት ዘወረደ ይባላል። ዘወረደ ማለት የወረደ ማለት ነው የቃሉ ትርጓሜ። አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ለድነት ዓለም ወደዚህ ዓለም መውረዱን የሚዘከርበት ሳምንት ነው። ስያሜው የቅዱስ ያሬድ ነው። ቅዱስ ያሬድ ዘወረደ እምላይሉ አይሁድ ሰቀሉ፣ ከሰማይ የወረደውን አይሁድ ሰቀሉት ብሎ የዝማሬው የምስጋናው መጀመሪያ ስላደረገው በቅዱስ ያሬድ ስያሜ የአብይ ጾም የመጀመሪያ ሳምንት ዘወረደ ተብሎ ይጠራል። በዚህ ሳምንት የሚዘመሩ መዝሙራትና የሚነበቡ የቅዱሳት መጻሕፍት ክፍሎችም በዋናነት የሚያተኩሩት ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማያት መውረዱ ላይ ያተኩራሉ። አምላክ ሰውን ለመፈለግ ከሰማይ መውረዱን፣ ከቅድስት ድንግል ማርያም ሰው ሆኖ መወለዱን፣ የሰው ልጅ ከዲያብሎስ ባርነት ነፃ ለመውጣት ያደረገውን ዝግጅት ይገልጻሉ።
ተቃናዩ ለእግዚአብሔር በዚህ አብይ ጾም ሱታፌ ከሚያደርጉ በመንበረ ፓትርያርክ ቅድስተ ማርያም ገዳም ያገኘዋቸውን እናቶች እንዲሁም ወጣቶች ጾሙን አስመልክቶ ጠይቄያቸው ነበር። እነሆ በምርቃትና በመልካም ምኞት ጀመሩ። እግዚአብሔር የተመሰገነ ይሁን። ለሱ ምስጋና፣ ለእመቤታችን ምስጋና ነው። ጾሙ እንግዲህ በሰላም ጀምረናል፣ በሰላም ያስጨርሰን፣ አገራችን ይባርክልን፣ እኛም ጾመን ለመጨረስ ያብቃን፣ ፍጻሜውን ያሳምርልን፣ አገራችን ምረቱን ቸርነቱን ይላክልን መድኃኔዓለም እስከ እናቱ። እሺ፣ ያው ቤተክርስቲያናችን ከምታዛቸው 7 አጽዋማት ትልቁ ጾም ነው ይሄ አብይ ጾም ወይም ሁዳዴ ጾም የምንለውና ሁላችንም ጾሙን እንድንጾመው ለቤተሰባችን ለሀገራችን እንድንጸልይ ስንጾም ደግሞ ከምግብ መቆጠብ ብቻ ሳይሆን ሰውን ከማስከፋት ሰውን ከማስቀየም ተቆጥበን ጾሙን ብናሳልፍ ጥሩ ነው ብዬ አስባለሁ። ከአብይ ጾም መግቢያ በፊት ባለው ሳምንት የሚጾመው የ7 ቀን ጾም ዘወረደ ከሚለው ስያሜ በተጨማሪ ሊቃውንቱ ጾመ ዕርቃል ብለውም ይጠሩታል። ስሙም የሮማው ንጉስ ከነበረው ከዕርቃል ጋር የተያያዘ ነው። ከዚሁም ጋር በታሪክ አንጻር ደግሞ ጾመ ዕርቃልም ተብሎ ይነገራል። ጾመ ዕርቃል ተብሎ ከታሪክ አንጻር የሚነገርበት ምክንያት ደግሞ በ614 ዓመተ ምህረት አካባቢ የፋርስ ጦር ኢየሩሳሌምን ወሮ ክርስቲያኖችን ገድሎ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን መስቀል ማርኮ ወስዶ ነበረና ንጉሥ ዕርቃል የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ለማስመለስ ጦርነት ጀምሮ ስለነበረ በኢየሩሳሌም የሚኖሩ ክርስቲያኖች ለንጉሱ ድል እንዲቀናው የጌታን መስቀል ድል አርጎ እንዲመልስ ጾም ጸሎት ይዘውለት ነበረ። በ614 ዓመተ ምህረት አካባቢ የፋርስ ጦር ኢየሩሳሌምን በመውረር በክርስቲያኖች ላይ ከፍተኛ ጥፋት አደረሰ። በዚህ ወቅት ፋርሳውያን ቅድስት ኢየሩሳሌምን ሲያጠፉ በንግሥት እሌኒ ተገኝቶ የነበረውንና በክብር ተቀምጦ የነበረውን የጌታን የክብር መስቀል ማርከው ወደ ፋርስ ወሰዱት። የሮማው ንጉሥ ዕርቃል መስቀሉን ለማስመለስና ኢየሩሳሌምን ነፃ ለማውጣት ጦርነት ከመጀመሩ በፊት ወደ እግዚአብሔር ለመነ። በወቅቱ የነበሩ ክርስቲያኖችም ንጉሱ ድል ቀንቶት መስቀሉን እንዲመልስ ጾምና ጸሎት በማድረግ እንደሚተባበሩት ቃል ገቡለት። ንጉሥ ዕርቃል በ628 ዓመተ ምህረት ፋርሳውያንን ድል በማድረግ የጌታን መስቀል ወደ ኢየሩሳሌም በታላቅ ክብር መለሰው። የኢየሩሳሌም ክርስቲያኖችም ንጉሱ መስቀሉን ይዞ እንዲመለስ ላደረገው ጥረትና ለፈጸመው ገድል ክብር ሲሉ ቀደም ሲል የገቡትን ቃል ኪዳን በመጠበቅ ይህንን ሳምንት እንዲጾም አደረጉ። ንጉሥ ዕርቃል ድል አድርጌ ብመለስ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን መስቀል ደግሞ ብመልስ በሕይወቴ ዘመን ሁሉ እጾማለሁ ብሎ ተስሎ ስለነበረ እግዚአብሔር ረድቶት በእግዚአብሔር ኃይል ጠላቶቹን ድል አድርጎ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ይዞ ወደ ኢየሩሳሌም በተመለሰ ጊዜ
በኢየሩሳሌም የሚኖሩ ክርስቲያኖች ለክብረ መስቀሉና ንጉሱም ስለገባው ብጻት አንድ ሳምንት ሙሉ በጾም በጸሎት ለክብረ መስቀሉ የጾሙበት ጊዜ ነው። ከዚህም የተነሳ የጾም በቤተ ክርስቲያን ታሪክ ውስጥ የእግዚአብሔር ኃይልና የመስቀሉ ድል የታየበት የምዕመናን ቃል ኪዳን የጸናበት ወቅት ተደርጎም ይታሰባል። ጾመ ዕርቃል የመስቀሉ ፍቅር፣ የጸሎት ኃይልና የቃል ኪዳን ታማኝነት የሚታሰብበት ታላቅ መንፈሳዊም ወቅት ነው። ዛሬም ምዕመናን ይህን ጾም በመጾም ወደ ታላቁ የአብይ ጾም በበረከት ይሻገራሉ። በየዓመቱ ከዛ በኋላ ንጉሥ ዕርቃልን በማሰብ በየዓመቱ አንድ ሳምንት ለክብረ መስቀሉና ያንን በማሰብ ጾም ጸሎት ያደርጉ ነበር ማለት ነው። ከዛ በኋላ የጾመ ዕርቃል ከዚህ ከአብይ ጾም ጋር አብሮ አልነበረም። ከዛ ወደ አብይ ጾም ጋር አብሮ እንዲሆን ከዛ በኋላ ያሉ ሊቃውንት ነው ያስቀመጡት። ይህንን ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካቲት 28 ቀን የሚነበበው ስንክሳር ስለ ጾመ ዕርቃል እንዲህ ይላል። የክርስቲያኖች ወገን ሁሉ ንጉሥ ዕርቃልን እንዲህ አሉት፣ በመላው ዓለም የምንገኝ ክርስቲያኖች በአንተ ላይ የደረሰውን መከራና ኃጢአት እኛ እንሸከምልሃለን። እድሜያችንንም ሁሉ ይህችን ሳምንት በመጾም እግዚአብሔርን እንለምንልሃለንም አሉት። ይህም ቃል ታዲያ ጾሙ በፈቃደኝነትና በአንድነት የተጀመረ መሆኑን ማሳያ ነው። ይሁን እንጂ ሊቃውንቱ ሳምንቱን ዘወረደ በሚለው ስያሜና ታሪክ ያጎሉታል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ሥርዓተ አምልኮ ይሄ መጀመሪያው ሳምንት ዘወረደ የሚለው ጾም ስለ ዕርቃል አይደለም የሚጾመው፣ የአብይ ጾም አንዱ አካል ነው። ያ ወቅት የዝግጅት ጊዜ ማለት ነው። ክርስቲያኖች እንዴት ባለ መልኩ እንደ እግዚአብሔር ሕግ፣ እንደ እግዚአብሔር ፍቃድ፣ እንደ እግዚአብሔር ሥርዓት መጾም እንዳለባቸው ትምህርት እየተማሩ የሚቆዩበት በፍርሃት የዝግጅት ጊዜ ሆኖ ለአብይ ጾም ለትልቁ ጾም መዘጋጅ ሆኖ እንዲያገለግል የአብይ ጾም አካል ሆኖ ነው የሚታሰበው ማለት ነው። ከታሪክነቱ አንጻር ግን ይሄ ጾመ ዕርቃል በታሪክነቱ ይታሰባል እንጂ የኢትዮጵያ ቤተክርስቲያን ይሄ ዘወረደን የመጀመሪያውን ሳምንት የአብይ ጾም አካል አድርጋ ነው የምታስበው የምታከብረው። ለእግዚአብሔር ክብር ለጌታ ነው የሚከበረው ማለት ነው። ያው የፈቃድ ጾም አይደለም፣ የአዋጅ ጾም ስለሆነ ሁላችንም ጾምን መጾም አለብን ማለት ነው። ሁሉም እንደተቻለው አቅሙን እንደፈቀደ መጾም አለብን ማለት ነው። ኢትዮጵያ ያለችው በጾም በጸሎት ነው። ሌላ እርዳታ የላት። ሽማግሌው፣ አዛውንቱ፣ ባልቴቱ፣ ህፃናቶቹ በአፍጢማቸው ተደፍተው ታባት እናታቸው ጋራ በጾም በጸሎት ነው ኢትዮጵያ ያለችው። አሁንም ጾማችንን ያሳርግልን። ሁሉም መቼም በጾሙም እንዳሉት በጾም በጸሎት ነው ያለውና አሁንም ደግሞ ለሁሉም ልቦና ሰጥቶ ለልጅ ለዋቂው በሰላም ያስጨርሰን። የጀመርነውን ጾም እግዚአብሔር ይስጥልን። እኛ ዋናው ትልቁ ነገር በሰላም አሳድሮ በሰላም መዋሉን ነው። የሱ ቸርነት የማያልቀው ይጠብቅልን፣ ሀገራችን ምሕረቱን ያወርድልን ከላይ። በዚህ ሳምንት የሚዘመሩ መዝሙራትና የሚነበቡ የቅዱሳት መጻሕፍት ክፍሎችም በዋናነት የሚያተኩሩት ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማያት መውረዱ ላይ ያተኩራሉ። አምላክ ሰውን ለመፈለግ ከሰማይ መውረዱን፣ ከቅድስት ድንግል ማርያም ሰው ሆኖ መወለዱን፣ የሰው ልጅ ከዲያብሎስ ባርነት ነፃ ለመውጣት ያደረገውን ዝግጅት
ይገልጻሉ። ምዕመናንም ለጾም እንዲዘጋጁ የሚያነቃቁ መልእክቶች አሏቸው። ባው ቅድሚያሁ በተጋነዮ ወውስተ ጻዲሁ በስማት እማንዎ በሁሉም ቤተክርስቲያን በሚባል ደረጃ እዚህ አዲስ አበባም ክፍለ ሀገርም ሁሉ ቅዳሴ ስለሚቀደስ የቻልን እየሄድን ቅዳሴ ብናስቀድስ የመንግስት ሰራተኞች የማይመቸን ከሆነ አንዳንድ ቀን እያመቻቸን ቅዳሴውን መከታተል እንዳለብን ነው እንደ አንድ የቤተክርስቲያን ምእመን መናገር የምፈልገው። ጾምም ለጤናም ጥሩ ነው። ሁላችሁም ጾሙ። ይሄ ጾም ለሀገራችን ኢትዮጵያ ሰላም የምናገኝበት እንዲሁም ደግሞ ለሁላችንም ጤና የምንሆንበት ያድርግልን። ኋላ ኢትዮጵያ በጾም በጸሎት ያልኩት እኮ ከጥንት ከጠዋት የመጣ ነው። እኛ ይሰራ ነው አይደለም፣ ከድሮ ከአባቶች የመጣ ነው። ጸልየው በአንድ እግራቸው ቆመው ጸልየው ለምነው ማዕዱ ሲቀርብ ተጸልዮ ሲነሳም ተጸልዮ እንደ ዛሬው መሮጥ ሳይሆን አሁንም ልቦና ይስጣቸው ለልጆቻችን፣ ቀልቡን ይስጣቸው። አሁንም እንደተጸለየ ነው በቤተ ክርስቲያን በቤተልሔም ውስጥ እንጂ ከጠዋት ከጥንት የመጣ ጾም ጸሎት ከደቂቅ እስከ ሊቅ መጾም ያለበት ጾም ነውና ንስሐ እየገባን በረከት የምናገኝበት ጾም ስለሆነ እግዚአብሔር አምላክ ሁላችንም ወደ ቤቱ ተመልሰን ጾሙን ጾመን ለብርሃነ ትንሣኤው በሰላም እንዲያደርሰን ምኞቴ ነው። ጾም የድል መሳሪያ መሆኑን፣ ሰይጣን በጾም እንደሚሸነፍ የቀደሙ አባቶችና ነቢያት በጾም ያገኙትን በረከት በማሰብ ሕዝቡን ለጾም ያተጋሉ። በዘወረደ ሳምንትም የኢትዮጵያ ቤተክርስቲያን በተለየ መልኩ የሚነበቡ መጻሕፍቶች እና የሚሰጡት ትምህርቶች የሚያተኩሩት የሚያመለክቱት አንደኛው ስለ ፈሪሃ እግዚአብሔር ነው። ተቀነዩ ለእግዚአብሔር በፍርሃት፣ ለእግዚአብሔር በፍርሃት ተገዙ። ሰዎች ሁሉ ለእግዚአብሔር በፍርሃት መገዛት እንዳለባቸው፣ ልጆች ሁሉ እግዚአብሔርን መፍራት መማር እንዳለባቸው፣ መፈራቴን በእናንተ አኖራለሁ ብሎ እግዚአብሔር የተናገረውን ቃል እግዚአብሔርን በመፍራት ሰዎች ሁሉ እንዲመላለሱ፣ እግዚአብሔርን በመፍራት ደግሞ ሲኖሩ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት እንደሚሰፍሩ ከክፉ ነገር እንደሚጠበቃቸው፣ ስለዚህ እግዚአብሔርን የሚፈሩት ደግሞ ከአክብሮት ከፍቅር ጋር የተነሳ መሆኑን እግዚአብሔርን መፍራት ገንዘብ እንዲያደርጉ የሚማሩበት ቅድም ደግሞ እንዳልነው ለጾም የሚዘጋጁበት ጊዜ ነው። አክብሩ ሰንበተ ተገበሩ ጽድቀ እስመ ሰንበትሰ እንተ ሰብእ ተፈጥረት እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁን ነሣሕዙ። በዚህ ሳምንት የሚዘመሩት የቅዱስ ያሬድ ዜማዎች በተለይም ጾመ ድጓው የሰውን ልጅ ደካማነትና የአምላክን መሐሪነት ያሳያል። አቤቱ ማረን ይቅር በለን የሚሉ የልመና ዜማዎች ይበዙታል። ሰው ካለበት የኃጢአት ረግረግ ወጥቶ ወደ እግዚአብሔር እንዲመለስም ጥሪ ያቀርባሉ። እንደኔ በፊት በጣም በገጠር በከተማው እኔ በቤተሰቤ
ሁሉ ጿሚ ናቸው። ከእናቴ ከአያቴ ከቅድመ አያቴ መልኩ ሰው ለትልቅ ነገር አሁን እናቴም ያለፈችው በገዳም ነው። እግዚአብሔር ይመስገን እንደሷም ባልሆን ጿሚ ነኝ። ቤተሰቤን ይዤ ጾማለሁ፣ ጸልያለሁ። አቅሜ የቻለው ነው የማደርገው። ሰላም ያርግልን ሀገራችን። በዋናነት በዚህ ወቅት የሚታሰበው ከኦሪቱም ከመዝሙራቱም ከነቢያቱም ከወንጌልም ከመልእክትም በተለይተው ተመርጠው የሚነበቡት ስለ እግዚአብሔርን ፍቅር ነው። እግዚአብሔር የሰው ልጆችን ለማዳን ወደዚህ ዓለም መምጣቱን ይሄ ፍቅሩ መገለጫ መሆኑን በዚህ ሳምንት የሚነበብ የሚታሰብ የሚተረጎም የሚነገር ስለ እግዚአብሔር ፍቅር ነው ማለት ነው። እሺ ያው ጾም ሲባል እኛ እንደለመድ ነው አይደለም። ጾም ሁሉንም ህዋሳቶቻችን ነው መጾም ያለባቸው። ከጥሉላት ምግብ መከልከል ብቻ አይደለም፣ እሱ የፈሪሳውያን ስለሆነ ማለት ነው። ስለዚህ እኛ መጾም ያለብን አባታችን ቅዱስ ያሬድ እንደተናገረው ነው። ዓይንም ይጾም ጆሮም ይጾም እግርም ይጾማል እጅም ይጾማል ማለት ነው። ስለዚህ ጾም ሲባል እነዚህን ያካትታል ማለት ነው። 5 ህዋሳቶችን ማስገዛት እና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የምንገናኝበት ድልድይ ስለሆነ ማለት ነው። ልቦና ይስጥልና። አሁን እኔ የበላሁትን ከቤት አላበላቸውም። ጾም ከሆነ እንደው በትንሹም አላበላቸውም። ግን በውጭ በጓደኛ ሄደው ካልተሳሳቱብኝ በስተቀር ቤተሰቦቼን ይዤ ከጎረቤቶቼ ከወንድሞቼ ጋር ከልጆቼ ጋር ጿሚ ነኝ፣ እጾማለሁ። እንግዲህ ተቀናዩ የሚለው ጾሙ 55 ቀን ነው። ለዚህ ጾም ተቀናዩ ለእግዚአብሔር በፍርሃት ያሬድ ከብሉዩ ከአዲሱ የወሰደ ነው። ሁሉንም ድርሰቶቹ ሁሉ ከብሉይም ከአዲሱም ናቸውና ተቀናዩ የሚለው ከዳዊት ለምን ታንገለጉ ላይ በአብይ ጾም በዚህ በዘወረደ ውስጥ የሚጸለይ ነው። አስርቆት ይባላል። በዚያ ውስጥ የሚጸለይ ነው። ከዚያ ወስዶ ተቀናዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ። ይህን በማንኛውም ጊዜ ለእግዚአብሔር ስትገዙ በፍርሃት በመንቀጥቀጥ ሆኖ ማገልገል ይገባል ሲል ይህን ተናግሯል። ተቀናዩ ለእግዚአብሔር በፍርሃት። ዳዊት ደግሞ ተቀናዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ይትማ እግዚአብሔር ወይታ ጎሎም ፍኖተ ጽድቅ ሶበ ነደቱ ጠነ መዓቱ ብፁዓን ኩሎሙ ለተወከሉ ቦቱ ብሎ ዳዊትም ደግሞ በአጽንዖት ይናገራል። በጥበብ አጽንዕዋ ለጥበብ ከመ ይትማ እግዚአብሔር እንደ እግዚአብሔር እንዳይቆጣ ጥበብን አጥኗት። ከመ ይትማ እግዚአብሔር ወይታ ጎሎም ፍኖተ ጽድቅ እንዳጠፉ መጥፎ ነገር ሰታችሁ እንዳጠፉ ጥበብን አጥኗት። ብፁዓን ኩሎሙ ለተወከሉ ቦቱ። በሱ የታመኑ ግን ጥበብን ያጠናሉ፣ ይድናሉ፣ ለእግዚአብሔር በፍርሃት ሆነው ይገዛሉ የሚል ነው። በጣም በጣም እንዲጸልዩ ጸሎት ነው ዋናው ምሰሶ። ግንዱ ፍሬ የሚያፈራው ግንዱ ሲኖር አይደለም። ግንዱ ከተቆረጠ ደግሞ ይረግፋል። እንግዲህ በበኩሌ ምኑንም አላውቀውም። ባነብም ባይን ችግር በጤና ምክንያት አላነበውም። ሰላም ያሳደርከኝ ሰላም አውለኝ፣ ልጆችን ቤተሰቦችን ባርክልኝ ብዬ ነው የምለው። በዚህ በዘወረደ ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች ሁሉ እግዚአብሔርን በመፍራት እንዲኖሩ እግዚአብሔርን በመፍራት የሚገኘውን ክብርና ጸጋ የሚያጎናጽፈውን መንገድ የሚገልጡ የሚናገሩ መጻሕፍት የሚነገሩበት ነው። ደግሞ የእግዚአብሔር ፍቅር ሰዎችን ወደዚህ ዓለም መምጣቱ የሚታሰብበት የሚዘከርበት፣ ይህንን የሚያወሱ መጻሕፍት ሁሉ የሚነገሩበት የተወደደና የተባረከ ሳምንት ነው ማለት ነው። የጌታ ጾም ነው። ያው ከቆመ ሳይቀመጥ ከዘረጋ ሳያጥፍ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ አርአያነት እሱ ጾም ኑሮበት እሱ ንስሐ ኑሮበት ሳይሆን ለእኛ አርአያ ለመሆን እኛን ለማዳን 40 ቀን ጾሙ ያለን ደሞኛ ደግሞ ሰውነንና ከአዳም ጀምሮ እንሳሳታለን፣ እንወድቃለን። በንስሐ በጾም
እግዚአብሔርን እያሰብን በትህትና በፍቅር ፍቅር የሌለው ደግሞ ጾም ርብ ጥብቅም የለውም እና በፍቅር የበደለን ይቅር ብሎ የበደለን የቀማን መልሶ የበደለን ክሶ ነው ጾም የሚጾምና በዚህ ጾም እንግዲህ መድኃኒታችን ኢየሱስ ክርስቶስ ዘመናችንም የሚያጸልይ ሁለመናው የምንሰማው በዚህ በጦርነቱ ሁሉ እንዲበርድልን በፍቅር በአንድነት ሆነን ንስሐችን ተቀብለን ጾማችን እየጾምን እንድናከብር ለብርሃነ ትንሣኤው እንዲያደርሰን ዘመናችን ሁሉ የተባረከ እንዲያደርግልን ተማሪው እንዲማር ሕፃናቱ እንዲያድጉ ሽማግሌው እንዲጦር የተባረከ ዘመን እንዲያደርግልን በፍቅር ሆነን ይህን ጾም እንጾም መልእክቴን አስተላልፋለሁ። ሰላም ያርገን፣ አገራችን ሰላም ያርግልን። ለማይጾሙት ክፉ ለሚያስቡት ልቦና ይስጥልን። ይሄ ጾም ነው የምለው። እግዚአብሔር ኢትዮጵያን ሰላም ያድርግልን። የሚወጣውም የሚገባውም ሀገሪቷንም የሚጠብቅ ወታደሩ ዳር ድንበሯን የሚጠብቀው እግዚአብሔር በሰላም አውሎ ያግባልን። ያው እንግዲህ ሁላችን እግዚአብሔር ይፍቀድልን በቤቱ ሁነን ጾሙ እንድንከታተል ይፍቀድልን ነው የምለው። ሁሉም የእሱ ፍቃድ ስለሆነ ካህኑን ከመቅደሱ እነሱ ከሌሉ ቤተ ክርስቲያናችን ሲከፈታ ካህናቶቹን አውሎ ያግባልን። ዲያቆኖቹን የሚያገለግሉትን አንጣፊዎቹን ጠራጊዎቹን ጎንበስ ቀና የሚሉላት ኢትዮጵያን ትጠብቅልን። ተወደዳችሁ የእግዚአብሔር ቤተሰቦች በመጨረሻም እግዚአብሔር ሁላችንንም በሕይወት በጤና ጠብቆ መዋዕለ ጾሙን አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። አሜን። ዋዜማ ቤት አሌ ጎዳናም አለው አሌ ተቃናዩ ለእግዚአብሔር በፍርሃት ወታሰዮ ሎቱ በራድ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁን እናሳይዙ በረአድ ሲያቀና እስመ ለዓለም ምሕረቱ ያፈዛል። በረአድ ደግሞ ሲያፈዝ እስመ ለዓለም ምሕረቱ ያቀናል ማለት ነው። አወራረድ ነው። ባው ቅድሚያሁ በተጋነዮ ወውስተ ጻዲሁ በስማት እመንዎ እስመ ለዓለም ምሕረቱ ለትውልደ ትውልድ
ድጽርቁ ንነሳ ህዝቡ ንጾም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ ንነሳ ህዝቡ አክብሩ ሰንበተ ተገበሩ ጽድቀ እስመ ሰንበትሰ እንተ ሰብእ ተፈጥረት እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ ንነሳ ህዝቡ ምሕረተ ወፍትሐ አሃሌለከ እዝየምር ወእልየቡ ፍኖተ ንጹሃ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ ንነሳ ህዝቡ አባግዓ መሬቱ። መዝሙሩ ይሄ ነው። እንግዲህ ተቀነዩ የሚለው ጾሙ 55 ቀን ነው። ለዚህ ጾም ተቀነዩ ለእግዚአብሔር በፍርሃት ያሬድ ከብሉዩ ከአዲሱ የወሰደ ነው። ሁሉንም ድርሰቶቹ ሁሉ ከብሉዩም ከአዲሱም ናቸውና ተቀነዩ የሚለው ከዳዊት ለምን ታንገለጉ ላይ በአብይ ጾም በዚህ በዘወረደ ውስጥ የሚጸለይ ነው። አስርቆት ይባላል። በዚያ ውስጥ የሚጸለይ ነው። ከዚያ ወስዶ ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ። ይህን በማንኛውም ጊዜ ለእግዚአብሔር ስትገዙ በፍርሃት በመንቀጥቀጥ ሆኖ ማገልገል ይገባል ሲል ይህን ተናግሯል። ተቀነዩ ለእግዚአብሔር በፍርሃት። ዳዊት ደግሞ ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ይትማ እግዚአብሔር ወይታጐሉ ፍኖተ ጽድቅ ሶበ ነደቱ ጠነ መዓቱ ብፁዓን ኩሎሙ ለተወከሉ ቦቱ ብሎ ዳዊትም ደግሞ በአጽንዖት ይናገራል። በጥበብ አጽንዕዋ ለጥበብ ከመ ይትማ እግዚአብሔር እንደ እግዚአብሔር እንዳይቆጣ ጥበብን አጥኗት። ከመ ይትማ እግዚአብሔር ወይታጐሉ ፍኖተ ጽድቅ እንዳጠፉ መጥፎ ነገር ሰርታችሁ እንዳጠፉ ጥበብን አጥኗት። ብፁዓን ኩሎሙ ለተወከሉ ቦቱ። በሱ የታመኑ ግን ጥበብን ያጠናሉ፣ ይድናሉ፣ ለእግዚአብሔር በፍርሃት ሆነው ይገዛሉ የሚል ነው። አራራት ማረነ ንጉሠ ስብሐት ተሳለነ እግዚአ ለሰንበት ወአቡሃ ለምሕረት ወሀበነ ጾመ ለንስሐ በዘ ይሰረይ ኃጢአት እዝል አልጸቀ ሳውል ሀገረ ደማስቆ ግብተ በረቀ መብረቅ ዲብያሁ እምሰማይ ወይቤሎ
ሳውል ሆየ ተፈኖኩ ኀቤከ እንግድከ ወእዜኑከ ንዋየ ሩየ ረሰይኩከ ከመ ትጹር ስምየ በውስተ አሕዛብ በሎ ይቤለኒ ዝኩአ ዘትካት ይሰድድ ይዜ ይሜህር ሃይማኖተ በከመ ይቤ በወንጌል ወካልአን ተኒ አህጉረ አለወከ ትዜኑ ውእቱ ዜነወ ለጳውሎስ ዘይብል ናግድድ ርእሰነ ለጽድቅ ይንውር በትዕይንት ወይንትመየኖ ለቃለ እግዚአብሔር ናክብር ሰነቶ በጽድቅ። ግብረ ሐዋርያት ምዕራፍ 9 ላይ አጠቃላይ ይሄ ቃል ይገኛል። እንዴት እንደተመረጠ ሁለመናው ዋዚያው ይገኛል። ሰላም ይቤ እግዚአብሔር አክብሩ ሰንበትየ ወዕቀቡ ቃለ ትእዛዝየ ትርከቡ ሕይወተ ዘለዓለም